የኢትዮጵያ ባለስልጣናት ባለም አቀፉ የጦር ወንጀል ተከሰሱም። በሌላ በኩል በ305ኛ ኮር ስር በሚገኝ አንድ ሬጅመንት ውስጥ በተቀሰቀሰ ግጭት በርካታ የሰራዊቱ አባላት ሕይወታቸው አልፏል። በ305ኛ ኮር ውስጥስ ምን ተፈጠረ ሚለውን ይዘናል። ሰላም ጤና ይስጥልን። በመላው ዓለም ሆናችሁ ዝግጅታችንን የምትከታተሉ ውድ ኢትዮጵያውያን ከኢትዮስ ሚዲያ የምሽቱን አዳዲስ መረጃዎች ይዘን ቀርበናል። እነዚህን ያስተዋወቅናችሁንና ሌሎችንም አበይት አዳዲስ መረጃዎች ለመከታተል ኢትዮስ ሚዲያን ሰብስክራይብ ያድርጉ። ለሌሎችም ሼር፣ ላይክ እና ኮሜንት በማድረግ ያጋሩ እንላለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በ305ኛ ኮር ስር በሚገኝ አንድ ሬጅመንት ውስጥ በተቀሰቀሰ ግጭት በርካታ የሰራዊቱ አባላት ሕይወታቸው አለፈ። በዚህም የሰራዊት አባላቱ እርስ በርሱ መተማመን ባለመቻሉ ገሚሱ ከአሃዱ የከዳ መጥፋቱ ተነግሯል። በሌተናንት ጀነራል መሐመድ ተሰማ በሚመራው ምስራቅ እዝ 305ኛ ኮር ስር በሚገኝ አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላት ሕይወታቸው ማለፉንና በርካቶች ደግሞ ቆስለው ወደ ሆስፒታል መወሰዳቸውን ምንጮች ገልጸዋል። ግጭቱ የተነሳው በአትሚስ ስር በሶማሊያ ሰላም ማስከበር ተልዕኮ ላይ ከሚገኙ ሬጅመንቶች መካከል ባንደኛው ሲሆን እስካሁን ባለው በርካታ የሰራዊቱ አባላት ሕይወታቸው ሲያልፍ በርካቶች ደግሞ መቆሰላቸውን የተነገረው። የግጭቱ መነሻ የሬጅመንቱ አመራሮች ሰራዊቱን ሰብስበው በአማራ ክልል ስላለው ወቅታዊ ሁኔታ ገለጻ እያደረጉ በነበረበት ወቅት የአማራ ሕዝብን የሚያንቋሽሹ ጸያፍ ቃላቶችን በመጠቀማቸው በዚህም የአማራ ተወላጅ የሆኑ የሰራዊቱ አባላት ለምን ሕዝባችንን ተሳደባላችሁ የሚል ጥያቄ ስላነሱ በመረሸናቸው ምክንያት ነው ተብሏል። በሬጅመንቱ ውስጥ የነበሩ ሌሎች አማራ ተወላጅ የሆኑ የሰራዊቱ አባላት ለምን ጓዶቻችን ይረሸናሉ በሚል ተቃውሞ ያነሱ ሲሆን በዚህም ጉዳዩ ወደ ከፋ ግጭት ማምራቱንና ሰራዊቱም ጎራ ለይቶ እርስ በርሱ መዋጋቱን ምንጮች ገልጸዋል። ከሚከፍለው ግብር በተጨማሪ ያበላንና ያጠጣን በተጠቃን ጊዜ ከጎናችን የቆመልን የአማራ ሕዝብ መሰደብና መንቋሸሽ የለበትም ያሉ የደቡብን ጨምሮ የሌሎች ብሔር ብሔረሰቦች ተወላጅ የሆኑ የሰራዊቱ አባላት የአማራ ተወላጅ ጓዶቻቸው ጋር የተሰለፉ ሲሆን የሬጅመንቱ አመራሮች ደግሞ የራሳቸው ብሔር ተወላጅ የሆኑት ጋር ተሰልፈው በቡድን መሳሪያ ጭምር የታገዘ ውጊያ አድርገዋል ተብሏል። በዚህም ከሁለቱም ወገን በርካታ ቁጥር ያላቸው የሰራዊቱ አባላት ሙትና ቁስለኛ ሲሆኑ በወታደራዊ ካምፕ ውስጥ የነበረ ንብረት መውደሙንም የመረጃው ምንጮች ስለ ሁኔታው አስረድተዋል። ወታደራዊ አዛዦቹ የአማራ ተወላጆች የሆኑ የሰራዊቱ አባላት ላይ በወቅቱ ጥቃት እንዲፈጸም የሰጡትን ትዕዛዝ የተቃወሙ የኦሮሞ ተወላጆችን ጨምሮ በርካታ የሰራዊቱ አባላትም ከነሙሉ ትጥቃቸው አሃዳቸውን ከድተው በመውጣት የደረሱበት አለመታወቁ ተነግሯል። ጉዳዩ የእዙ አመራር ከሆነው ሌተናንት ጀነራል መሐመድ ተሰማ የደረሰ ሲሆን ያለፉት 2 ቀናት ከጠቅላይ መምሪያ ከመጡ ወታደራዊ አመራሮች ጋር ዝግ ስብሰባ መደረጉን ምንጮቻችን አክለው ገልጸዋል። በሌላ መረጃችን የብልጽግናና የሻዕቢያ 12 ባለስልጣናት ዓለም አቀፍ የጦር ወንጀል ክስ አቤቱታ ቀረበባቸው። ይህ የክስ ሂደት የተጀመረው በጀርመን ሲሆን ከተከሳሾቹ ውስጥ ደግሞ የቀድሞው የትግራይ ጊዜያዊ አስተዳደር ባለስልጣን ይገኝበታል። አገዛዙ የውጭም የውስጥም ኃይልን አስተባብሮ ማስራብና መድፈርን የውጊያ ስልቶች አድርጎ በትግራይ ክልል ሚሊየን ገዳይ ጦርነት አከናውኖ ከዛም ወደ አማራና አፋር ክልሎች እንዲስፋፋ ሆኗል። በተለይም በትግራይ ክልል የተፈጸሙትን የወንጀል ድርጊቶችን ለማጣራት የዓለም አቀፉ የሰብአዊ መብቶች አጣሪ ኮሚቴ በኢትዮጵያ ተቋቁሞ በአስገራሚ ደረጃ የጦር ወንጀል የተፈጸመበት ጦርነት እንደሆነም አንስቶም ዓለም አቀፍ የሕግ እርምጃዎች እንዲወሰድበት ጠይቆ እንደነበርም ይታወሳል። ከወንጀለኛ በስተቀር የወንጀል ምርመራ የሚያሳስበው በሌለበት ሁኔታ ብልጽግና የዛን ኮሚቴ የምርመራ ሂደት ከ1 ዓመት በላይ እንዳይሰራ ማስከልከሉን የኢትዮጵያ የዲፕሎማሲ ድል አድርጎ ሲያቀርበው መክረሙም ይታወሳል። ከዛም ወንጀለኛው ዳኛ የሚሆንበትን የሽግግር ፍትህ መዘርጋቱን ገለጸ። የሆነ ሆኖ አሁን በጦርነቱ ሁነኛ ሚና የነበራቸው ናቸው የተባሉ 12 የብልጽግናና የሻዕቢያ ባለስልጣናትና ወታደራዊ አመራሮች የጦር ወንጀል ክስ አቤቱታ በጀርመን ተከፍቶባቸዋል። ይህን የክስ አቤቱታ ያቀረቡት ደግሞ
አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የረድኤት ድርጅት ሰራተኛን ጨምሮ 8 የትግራይ ተወላጆች ናቸው። የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦቹም በሰሜኑ ጦርነት ወቅት በትግራይ ክልል የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል በማለትም ለጀርመን አቃቢ ሕግ አቤቱታው ቀርቧል። የወንጀሉ ሰለባዎችና ወንጀሉ ሲፈጸም እማኝ የነበሩ አቤቱታ አቅራቢዎች የጀርመን የፌዴራል አቃቢ ሕግ በወንጀሎች ላይ የምርመራ መዝገብ እንዲከፍትና በሀገሪቱ ፍርድ ቤትም ክስ እንዲመሰረት ጠይቋል። ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋምና ሌሎችም ድርጅቶች የህግ ባለሙያዎች ደግሞ ይህንን ሂደት ይመሩታል ተብሏል። የጀርመን አቃቢ ሕግ በውጭ ሀገር በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣን ያለው ሲሆን ምርመራው የሚደርስበት ደረጃ እየታየም ዓለም አቀፍ የእስር ማዘዣ እስከ ማውጣትም ይደርሳል። በብልጽግናና ሻዕቢያ የሲቪልና ወታደራዊ አመራሮች ላይ የቀረበው የክስ አቤቱታ አመራሮቹ በመቶ ሺዎች የሚቆጠሩ ሴቶች ላይ ጾታዊ ጥቃት እንዲፈጸም ከህግ ውጪ የተፈጸሙ የጅምላ እስራቶች ቶርቸርም እንዲደርስ ሰብአዊ እርዳታን መከልከልና ማስራብን እንደ ጦር መሳሪያ መጠቀምን ጨምሮ የተለያዩ የጦር ወንጀል ድርጊቶችን መፈጸማቸውንም ያብራራል። ይህንን ሂደት ከሚከታተሉት የህግ ባለሙያዎች አንዷ የሆኑት ካትሪን አሚፋር ከሌጋል አክሽን ወርልድ ዋይድ ጋር በመሆን በጉዳዩ ላይ መስራታችን በክብር የምንቀበለው ነው ሲሉም አንስተዋል። በዚህ የህግ ተቋም የጀርመን ባለስልጣናት የቀረቡላቸውን ጥያቄዎች ተንተርሰው ከዚህ በፊት በሶሪያ፣ ጋምቢያና ኢራቅ ወንጀለኞችን የተመለከቱ ጉዳዮችን ወደ ፍርድ ቤት መውሰዳቸውም የሚታወስ ነው። አሁን የትግራይ ተወላጆችም ተመሳሳዩ እንዲከናወን የሚያስችል አቤቱታን ጀምረዋል። የሀገሪቱ አቃቢ ሕግ ተቀብሎት የፍትህ ሂደቱ የሚተገበር ከሆነም በትግራዩ ጦርነት የመጀመሪያው ዓለም አቀፍ የተጠያቂነት መድረክ እንደሚሆን ይጠበቃል። ይህ የክስ አቤቱታ የቀረበባቸው የብልጽግናና የሻዕቢያ 12 ከፍተኛ ባለስልጣናት ዝርዝር ግን በግልጽ አልታወቀም። በሌላ መረጃ ታዋቂ ቲክቶከሮች አዲስ አበባ ላይ በፖሊስ ቁጥጥር ስር ዋሉ። ሻማር አቤኒ የተባለውን ቲክቶከር ጨምሮ ሌሎች ታዋቂ ቲክቶከሮች በአዲስ አበባ ፖሊስ ቁጥጥር ስር ውለዋል። በመዲናዋ የደንብ ልብስ መለያን አስመስለው በመልበስ ህዝቡን አጭበርብረዋል ወይም አሳስተዋል በማለት ነው የአዲስ አበባ ፖሊስ በቁጥጥር ስር ያዋላቸው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር ያላቸውን እነ ሻማር አቤኒን በቁጥጥር ስር እንደዋላቸው ነው የገለጸው። ይህንን በማስመልከት የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰም ይህንን ብለዋል። ተጠርጣሪዎቹ የደንብ ልብሱን አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ ሰርተዋል ነው ያሉት። ግለሰቦቹ በዚህ ህገወጥ ተግባራቸውም በርካታ ሰዎችን ማሳሳታቸውን የገለጹት ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ ይገኛል በማለት ነው የተዘገበው። ከዚህ በፊት እነ ጆን ዳንኤል በኢትዮጵያ አየር መንገድ ቦሌ ኤርፖርት ውስጥ ግርግር ፈጥረዋል በሚል የሽብር ክስ ተመዝግቦባቸው በእስር ቤት እንደሚገኙ ይታወቃል። የአዲስ አበባ ፖሊስ የዛሬውን ድርጊት ጨምሮ ቲክቶከሮችን በቁጥጥር ስር ሲያውል ይህ ለሁለተኛ ጊዜ ነው። በመጨረሻም የሱዳን ጦር ከሁለት ዓመት ጦርነት በኋላ ቤተ መንግስቱን መልሶ ተቆጣጠረ። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ድራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገልጸዋል። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያጋለጣቸው ቪዲዮዎች አሳይተዋል። በፈጥኖ ድራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከሁለት ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ድራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብደላህ በመንግስታዊው ቴሌቪዥን እንደተናገሩት
ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን ነው። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ። ካርቱም ለበርካቶች ሕይወት መቀጠፍ ምክንያት የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከሁለት ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያዎች የተካሄዱባት ናት። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ድራሽ ኃይሉ አብዛኛውን የካርቱምን ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግቧል። ሐሙስ ዕለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃቶች ፍንዳታዎች ማስከተላቸውን የዓይን እማኞች ተናግረዋል። የፈጥኖ ድራሽ ኃይሉ አዛዥ ሙሐመድ ሐምዳን ዳጋሎ ሄሜቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያው እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ድራሽ ኃይሉ ሰፋ ያሉ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። በሌላ የመረጃ ሰዓታችን ድጋሚ እስከምንገናኝ ሰላም።